እየተቆራረጠ እንትን እያለው ነውና ሰላም እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩኝ እኔ ዓለምነሽ እህታችሁ በድጋሜ መጥቼላችኋለሁ ማለት ነው። ምን ልላችሁ ነው የመጣው? የሰው ልጅ ይጣላል፣ የሰው ልጅ ይታረቃል። በዚህ ልክ ግን የጥላቻ ጥግ የቂም በስመ አብ ወወልድ ወመንፈስ ቅዱስ ሰው ለእናቱ ልጅ አውቆ ዋሽቶ ምን ብሎ ወደ ትዳሩ ወደ ህይወቱ ነው የሚመልስ። ቂምን ግን ተንተርሶ ማርያምን ቂምን ተንተርሶ ክፋትን ይዞ የሰው ልጅ ለእህቱ ጥሩ ምኞት ይመኛል። እህቴ ወደ ትዳርሽ ተመለሽ፣ ወደ ልጆችሽ አባት ይባላል እንጂ የሰው ልጅ ጓደኛዬን ካላገባሽ ብሎ ቤትን አሸብርቆ ቤትን አስተካክሎ ቤትን አሳምሮ። እንግዲህ የውብዬ ወንድም ትናንትና በጣም ነው ያፈርኩብህ። ኪራ ነው ኪሩም ትባል ያክረህና በጣም ነው ያስጠላኸኝ። እናቴ ትሙት በጣም ነው ያፈርኩብህ። ወንድም ለእህቱ የሚያደርጋቸው ብዙ አይነት መስዋዕት አለ። ወንድም ለእህቱ ብዙ ነገሮችን ይሰራል። ግን አንተ ለእህትህ መስዋዕት እየከፈልክላት ሳይሆን የእህትህን ህይወት እያበላሸኸው ነው። የእህትህን ኑሮ እያበላሸህ ነው እንጂ በዚህ ልክ ከናሁም ላይ ምን አይነት ጥላቻ ቢኖርብህ ነው? ምን አይነት ተንኮል ቢኖርብህ ነው እንዴ? ሰው እኮ ይሳሳታል። እሱ ተሳሳተና እሷ ገና አራስ ህፃን ይዛ ማለት ነው። አሁን አንተ አራስ ህፃን የያዘች ሴት በስመ አብ አራስ ልጅ ይዛ 2 ልጆች ያላትን ጓደኛን አምጥተህ ካላገባሽው አበባውን ተቀበይ ናሂን ትተሽዋል፣ ናሂን ፈትተ ምን ማለት ነው? አንተን ያፋታችሁ አንተ ነው ወረቀት ያስቀደድክ። ብልግና ነው። ለካ አንተ እንደ ወንድምህ አቅርበህ ችግሩን ተረድተህ ተነጋግራችሁ ችግራችንን እንፍታ፣ ወደ ቤቱ ይመለስ፣ ትዳሩን ይምራ ስትልህ አሻፈረኝ እያልክ ባገኘ ሰዓት እሱን ለማስቀጥቀጥ እሱን ለማስደብደብ አፍነህ ይዘህ ወረቀት ለማስቀደድ እንትታገል። ለካ ወደህ አይደለም፣ ተንኮል በውስጥህ ይዘህ ነው። ምን ያደርግልሃል? ተንኮል ክፋት ምን ይሰራልሃል? የሰው ልጅ ክፋት አይደለም የሚያሳድገን እንዴ? አንተ ደደብ ነህ እንዴ? በዚህ ነው በጭንቅላት ነው ወይስ በቂጥ ነው የምታስበው? ምን እያሰብክ ነው እንዴ? ነገ ከነገ ወዲያ 7 ባዳ የልጆቿን የእንጀራ አባት አድርገህ ስታመጣው እንዴ ነፍስ ማታውቀው ህፃን ልጅ ባባ እያለች አድጋ ነገ እኔ እኮ አባትሽ አይደለሁም አባትሽ እኮ እንደዚህ ነው ብሏተይ ለልጅቱ አንድ ነገር ልንገርህ። ነገ ከነገ ወዲያ የውብዬ ልጆች ከፍ ሲሉ ሲያድጉ የናሂ ልጆች ማለት ነው ይበቀሉሃል ለምታደርገው ድርጊት ማለት ነው። አርቀህ አስብ፣ ስርዓትህን ያዝ፣ አደብ ግዛ። በዚህ ልክ የሆነ ውዳቂ አትሁን። ውዳቂ አለሞታ ውዳቂ አትሁን። ድንግልን ውዳቂ ነህ እንደ የእናትህ ልጅ እኮ ናት፣ እህትህ እኮ ናት። ለምንድን ነው ትዳርሽን ፈትተሽ አንተ የጓደኛ ማውጫ ለጓደኛ ልሸጣት ነው? ለካ እንደዛ ከናሁም ላይ እንደዛ ፊት ስትል የነበር ማለት ነው። ምን ያርግህ ይህ ልጅ? ሽማግሌ ላከ መጣ ሃይሚስቱ ጋር ሊታረቅ እንዴ? እንደፈለክ አንተ አዛዥ ሆንክ እኮ እሷን እንደፈለክ እንዴ? አንቺ ስራስ ጭንቅላትሽ ይሰራል እንዴ? ወንድምሽን አጥልፈሽ ወደ ቤት አልልክም እንዴ? ይሄ ወንድምሽ እመቤቴን እመኝኝ ውብዬ፣ ወንድምሽ ሊያጠፋሽ ነው። ወንድምሽ የእናትሽ ልጅ አይደለም። እውነት የእናት ልጅ ቢሆን ያንቺን ችግር የእሱን ችግር ባንድ አስቀምጦ ከሱ ጋር እንደ ወንድም ሆኖ ችግራችሁን ለሁለት ትፈታላችሁ እንጂ ማለት ነው በአንድ ሳይድ ሆኖ ላንቺ እያበረ አንቺን እየደገፈ እየመሰለ ግን ህይወትሽን እያበላሸ ነው። ነገ ከነገ ወዲያ ለልጆች የምትመልሽላቸው መልስ ይጠፋብሻል። በእውነት ይጠፋል። እውነቱን ሳታረጋግጭ እንደ ፋፊ ልጁ ነው ስላለች አንቺ አዎ ልጅህ ነው ብለሽ እሱን ቁጭ አድርገሽ እሺ ችግር የለውም ልጁ ከሆነ የሰው ልጅ ይሳሳታል፣ በሽታ እንኳን አላመጣብኝ እንጂ ልጅ ከሆነ ወንድሙ ከእህቱ ጋር ያድጋል ብለሽ አስበሽ አርቀሽ ልጁ እስኪወለድ ድረስ በትዕግስት። በእርግጥ ልክ ነሽ፣ ከበላይሽ ላይ ልጅ ይዞ መጣ ሲባል ትንሽ ይከብዳል። ግን ደግሞ አስመርምረሽ ዲኤን ካስመረመርሽ በኋላ ይቺ ልጅ ምን አስባ ምን ተንኮል ፈልጋ አንቺን ከባልሽ ጋር ለመለየት ያሰበችበትን መንገድ አርቀሽ። ሴት ልጅ ብልህ ናት፣ ለትዳርሽ መኖር ትቻለሽ። ይህ ልጅ ቢያስረግዛት ኑሮ እንደዚህ ሽምጥጥ አድርጎ ልጅ አይደለም አይልም፣ ዘር ስለማይካድ ማለት ነው እንዴ። ወንድምሽ ለምንድን ነው እንደፈለገ ሲረማመድብሽ እንዴ? አንቺ ቂም አለበት እንዴ ወንድምሽ ካንቺ? በእውነት አሁን ሳስበው ይሄ ኪራ የሚባለው የውብዬ ወንድም ማርያምን ቂም አለበት። እህቱን መበቀል ይፈልጋል ይመስለኛል።
እኔ እንደማየው እህቱን የእናቱን ልጅ ውብዬን መበቀልና መበቀል እንጂ የሚፈልገው እውነት አንድ ሰው ትዳርሽን ፍቺ፣ የልጆችሽን አባት ተለይ፣ ከልጆችሽ አባት ጋር አትሁኝ አይባልም። በጣም ነውር ነው። የሚያስጠላ የሚቀፍ ነገር ነው እያደረግከ ያለው ማለት ነው። እውነት በጣም የተሰማኝ ስሜታዊን ያደረገኝ እንደው ርዕሰቱዬ ስላለ ሰሞኑን ቪዲዮ ለመቅረጽ ስላልቻልኩኝ እንጂ ማለት ነው። እመቤቴ በምታውቀው በጣም ነው የቀፈፍከኝ እንዴ! የዚህን ያክል ወንድ ደግሞ እኮ የንቀትህ ንቀት ማለት ነው። ወንድሙን የናሂን ወንድም አቁመህ የደስታዋ አረባክህ ለምንድን ነው ወንድሙን አሽቀንጥረህ እየጣልክ እህትህን ህይወት ለማሳዝ የማትፈልገው ህይወት ስትቆም ኩቻን ናቆምና የእህት ደስታ ተካፋይ ሆን ኩች የምትለው ኩቻ ደስ የሚለው የእህትህ ደስታ ተካፋይ የሚሆን ወንድሙና እሷ በአንድ ላይ ሆነው ትዳራቸውን ሲመሰርቱና ልጃቸውን ሲያሳድጉ ብቻና ብቻ ነው እንጂ ደስተኛ የሚሆን አንተ እንዳልከው ኩቻን ደስተኛ ይሆናል አስበህ ከሆነ ተሳስተሃል። ገባህ? አንተ ለእህትህ ስትቆረቆር፣ አንተ ለእህትህ ሞት ኩል ስትል አንድ ና ስትላት፣ እሱም ኩቻ ለወንድሙ አንድ ነው ወንድሙ። ገባህ? ምን አይነት ስቱፒድ እንደሆን እኔ ሊገባኝ አልቻለም። ደነዝ ነህ፣ ማርያምን ደነዝ አስተሳሰብህ። በእርግጥ እኮ ከ5ኛና ከ6ኛ ክፍል አቋርጣችሁ ወታደር ትሆናላችሁ። ስትወጡ ደግሞ ነርቨስ ሆናችሁ ትወጣላችሁ። ምክንያቱም ደም ስትጠጡ ስለነበረ ማለት ነው። አንተ የሚታይ ጉልበትና ጉልበት ነው። አንተ የሚታይ መግደልና መግደል ነው። ገላችኋለሁ፣ እጨርሳችኋለሁ፣ እንዲያደርጋችኋለሁ። በቃ ከዚህ ውጭ ምንም የሚታይ ነገር የለም ምንም። ምክንያቱም አንተ የሰይጣን ተላላኪ ነብይ እንዳላስብ ደግሞ ከባድ ነው እውነት። የወታደር ሚስት በእርግጥ ብዙ ወታደሮች አሉ። ብዙ ውትድርናን ኑረው ለእናት ሀገራቸው፣ ለወገኖቻቸው፣ ለወንድሞቻቸው ዋስ ጠበቃ የሚሆኑ ብዙ ወታደር አሉ። ግን እንዳንተ አይነት ወታደር ደግሞ አይቻላቅም። በአንድ ሳይድ ማለት ነው። በአንድ ሳይድ ነው የምትራመድ። የዚህን ያክል እንደ ወንድ ልጅ እኮ ነው። ነገ ከነገ ወዲያ ለአንተስ ምን እንደሚደርስብህ ታውቃለህ? ነገ ለናሂ ያደረግከውን ተንኮል ከናሂ ላይ የሰራኸውን ሴራ ነገ ደግሞ ከአንተ ላይ ማን ሴራ እንደሚሰራ ብታውቃለህ? ነገ ከነገ ወዲያ ደግሞ አንተም እኮ ታገባለህ። ምክንያቱም ሰው የዘራውን ያጭዳልና ነገ የዘራኸውን አንተም ታጭደዋለህ። እንዴት አይነት ባለጌ ነህ! በአብርሃሙ ስላሴ ባለጌ፣ ማርያምን በአጋዕዝተ ዓለሙ ስላሴ በጣም ቆሻሻ ነህ። ቆሼ ማርያምን ቆሼ፣ የአብርሃሙ ስላሴን ቆሼ ነህ። በጣም ነው ያስጠላኸኝ። ሂድ በእናቴ ልጅ ላይ እኮ ነው አንተ እየተደበርክባት እኮ ነው ያለ። በእኔ ጭንቅላት ተመሪ እኮ ነው እያልካት ያለ። ሂድ ቡሽቲ፣ ባለጌ ነህ። ማርያምን ስቶፒድ ጋርቤጅ ነው። ቆሻሻ የማይገልጸውም አንተ የልጆቹ ነገ አጎታችሁ ነው ልትላቸው ነው። አባታችሁን አስቀንጥሬ አውጥቼ ሌላ ወንድ አምጥቼ ለእናታችሁ አጋባሁላችሁ፣ ይኸው የእንጀራ አባት ሰጥኋችሁ ልትላቸው ነው ነገ ሲያድጉ እነዚህ ልጆች። መልሳለ ሲጠይቁህ አንድ ነገር ልንገርህ፣ ሴት ልጅ ማለት ነው ለአባቷ በጣም ጥሩ ፍቅር አላት። እውነቱን ንገረኝ ካልክ እመብርሃን በምታውቀው ማለት ነው ሴት ልጅ አባቷን በጣም ትወዳለች። አንድ ነገር ልንገርህ፣ እኔ አባቴን አላውቀውም። በህፃንነቴ በልጅነቴ ነው የሞተ። ግን አንድ ታሪክ ልንገርህ የምታውቀው ከሆነ ማለት የሚገባ ከሆነ ደነዝ ካልሆንክ ማለት ነው። የገጠር ሙሽራ በማታ ነው በጨለማ ነው ይዘው የሚመጡ። አባቴ ምዝነት ሂዶ ሲመለስ አንድ የተጣላው ጓደኛው ነበረ። ግን በሰርግ ላይ ችግር የለም ተብሎ ታርቀው ያነኛው ቂም አልረሳም። አባቴ ግን ቂም ረስቶ ነበር። አብሮት ምዝነት ተከትለው ሄዱ። የዘመዳቸው ልጅ አግብቶ ማለት ነው ሙሽራ ይዘው ሊመጡ ሄዱ። ታላቅ መስክ ይባላል። ከወንዝ ዳር ሽመላኮ ዳባት ማለት ነው ታላቅ መስክ። ከወንዝ ዳር ሲመጡ አባቴን ሳያስበው በኋላው መትቶ ጣለው። በዱላ መትቶ ጣለው። ገባህ? ከዛን ጊዜ ጀምሮ አባቴ በሽተኛ ሆነ፣ ታመመ። አባቴ ህይወቱ አለፈ። ያን ሰውዬ አሁን እኔ ማለት ነው በህይወት ባገኘው መበቀል ነው የምፈልገው። የአባቴን ጠላት አባቴን በትክክል አላውቀውም። በህፃንነቴ በልጅነቴ ነው የሞተብኝ። አባቴን ያሳጣኝን ሰው መበቀል ነው የምፈልገው። ነገ ደግሞ አንተ የውብዬ ልጆች አባታቸውን እስካሳጣሃቸው ድረስ ይበቀሉሃል። እመነኝ ይበቀሉሃል። በተለይ ደግሞ ሴት ልጅ በአባቷ ቀልድ አታውቅም። በአባቷ ሴት ልጅ ቀልድ አታውቅም። ልንገርህ፣ የኔ ልጅ ሁለታችንም አታውቀንም። እኔንም ሳምዬንም አታውቀንም። ሁለታችንም ለእንጀራ ፍለጋ በ9 ወሯ ነው እኔ ለእናቴ ትቻት ስደት የወጣሁ። እሱ ደግሞ ለብቻው ነው ያለ። ተለያይተናል ማለት አይደለም ግን ያለበት እሱም ለብቻው እኔም ለብቻዬ ነው ያለሁት።
እኔም በስደት እንጀራ ፍለጋ እግዚአብሔር አንድ አድርጎ ተመልሼ እስኪዛ ድረስ ግን ስልክ ደውሎስ ሁሌ ስለሚያናግራት አባቷን ነው የምትወድ። አባቴን ነው የምወድ፣ ሳሚዬን ነው የምወድ ነው የምትል። ለልደቷ እኔ እልካለሁ ልብስ ምንም እንደፈለገች አድርጋለሁ፣ ግን አባቷ ለልደትሽ ብር ልኬልሽ ያላትን ብቻ ነው ቃልዬ የምትፈልገው። ገባህ? አባታቸውን ወደደም አሳደጋቸውም አላሳደጋቸውም አባታቸውን ሴት ልጆች ይወዳሉ። ገብቶሃል? ስለዚህ አንተ ደግሞ እመነኝ ሴቷ ትበቀልሃለች፣ ድንግል በምታውቀው ማለት ነው። እውነቱን ንገሪኝ ካልክ አንደኛ የእህትህን ህይወት እየበጠበጥክ ነው። እነዚህ ልጆች ወደ አንድ መስመር ታርቀው ወደ ፍቅር እየመጡ እያለ አንተ መተህ አደፈረስከው። መጣህና በቃ አካኪ ዘራፍ እኔ ነኝ ለውብዬ እኔ ነኝ ያለኋት። አንተ 4 ዓመት እንደምሰማው ከሆነ 4 ዓመት ምድር አንድ ቀን መተህ እህቴ የተወደቅሽ የት ነሽ አላልካትም። የብልግና ጥግ ግን አሁን መተህ በዚህ ወጥቶ በዚህ ወርዶ እንደዚህ ነው። አንተ ምን አይነት ባለጌ ነህ? ርብ አብርሃም ስላሴስ ምን ቆሻሻ ነህ? ሂድ እንዴ እህትህን ትዳሯን አስፈርሰህ ያንተ የጓደኛ የወዳጅ መውጫ ታረጋት። ማርያም ቀፋፊ ነህ። እንዳንተ እየቀፈፈ በስጭ ዓለም የለም። ቀፋፊ ስቱፒድ ሂድ ጋርቤጅ ሰካራ። ይሄ ዝም ብሎ አንገቱና ሴት መልክ ሴት ራሱ እንዳንተ ግም አይደለም። የሰው ልጅ ግም አይባል፣ ግም ነህ አንተ። አንገትህና ደረት እየተጣበቀ ቂጥህ ወደ ኋላ ያፎነደደ ቅንባ የተሸከመ ሴት የምትመስል ቅሌጣም። እንግዲህ ለነገሩ አፍንጫው የተጎረደ ወንድ ልቡም የተጎረደ ነው አሉ። አስተሳሰቡ ሙሉ በሙሉ ስለማያስብ ጭንቅላቱ ዜሮ ኖ ማይንድ። እንዴ የእናትህ ልጅ ቆይ አንተ ደደብ እንዳንተ ቢሆን እኮ ማለት ነው ናሂን አስጎምሰስት ጋርድ እየቀጠርክ ካለበት ሩም እየሄድክ ከቤት እያስመጣህ እየተከተልክ እንደውሻ እያሳደድከው እየደበደብከው ኩቻም ሆነ ሄሉ መተው ለምን አላሉህም? ለምን ብለው በቀል እንደዛ ኩቻን እንኳን እንደዛ ስትደበድበው ማለት ነው በቀልን አላሰበም ላንተ። ውብዬን ስለሚወዷት የውብዬና የናሂን ትዳር ስለሚፈልጉት ማለት ነው። አንተ ግን የመጨረሻ ባለጌ ሰው ነህ። በአንድ ሳይድ ነው የምታምን። እኔ በአንድ ሳይድ የሚሄድ ሰው ደስ አይለኝም። እውነት ልንገርህ፣ ግልጹን ንገሪኝ ካልክ ማለት ነው ብልግናህን ላስረዳህ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ለጓደኛ ልሸራት ጓደኝ ደግሞ ያኔ ወዴት ቀርፋፋ ነው በመድኃኒዓለም ይድፋው። ሴት አጣ እንደ እየተንከራፈፈ እሱ አንተ ባልከው ተጉዞ እየተንከራፈፈ ይመጣል። ቅርፍፍ ሲያስጠላ አበባ ይዞ ፉንድድሉ ፎንዳዳ። መጀመሪያ ማለት ነው በቀል ስለሆነ ናሂን ለማሽመድመድ ናሂን ተስፋ አስቆርጦ ከውብዬ ጋር ማለያየት ስለፈለክ እንጂ ልጁ ጓደኛህ ነው። የፍቅር ጥያቄ ሳያቀርብላት እወድሻለሁ ሳይላት አበባ ተሸክሞ ከቤቷ ድረስ ወይን ምናምን ወይን ብርቅ ነው እንዴ? ባላገር ስለሆንክ ለነገሩ ላንተ ወይን ብርቅ ነው። ምክንያቱም የሰው ደም ስትጠጣ ስለነበርክ ወታደር ስለሆንክ ማለት ነው። ቆሸዳ የእናቴ ልጅ በዚህ ልክ በጭንቅላቷ በእሷ አንተ ነህ እንዴ? እሷ እኮ ትልቅ ሰው ናት። ብዙ ነገር የምታውቅ ሴት ናት እኮ። ባለጌ ነህ ማርያምን። ስንት አይነት በስመ አብ ኧረ አንተስ ማርያምን ያንሳ። በቅርቡ የአብርሃሙ ስላሴ ማርያምን ስሜታዊ ያደረገኝ ይቅርታ አድርጉልኝ ውድ ቤተሰቦች፣ የዩቲዩብ ቻናል ተከታታይ እህት ወንድሞች፣ ማርያምን በጣም ስሜታዊ ያደርጋል። ይሄ የውብዬ ወንድም በጣም ብልግና አይደለም። ጨለማ ውስጥ ነው ያለሁት እንደምታዩ። ከሰል መስዬ ማብራት አልፈልግም። ምክንያቱም ያው እንግዲህ የሰውን ቤት ታውቁታላችሁ። ሰው ቤት ስትኖሩ ብዙ ነገር አለና መብራት አላበራሁም። እና ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየቴን ኮሜንት ላይ ያስቀምጡልኝ። ላይክ አድርጉኝ፣ ተባበሩኝ፣ ቪዲዮዬን እዩልኝ። አይከፈልበትም። ላይክ፣ ሸር፣ ሰብስክራይብ ማድረግ አያስከፍልም። ምን ችግር አለው? አይዞሽ፣ በርቺ፣ ጀግና፣ ጎበዝ። እንደው የተሳሳተ ነገር ካለ አለምሽ ይሄ ተሳስተሻል፣ ግን ሌላው ቆንጆ ነው፣ በርቺ ብትሉኝ ደስ እያለኝ ነው የምከተላችሁ ማለት ነውና እንግዲህ ቅዱስ መርቆሬዎስ ነው በ25 ጥምቀትም እየመጣ ነው፣ ገናም እየመጣ ነው። እንግዲህ እግዚአብሔር ለዛች ቀን ለጥምቀት ለገና ያድርሰን።
እንግዲህ ጥምቀትን በጎንደር አልታደልኩምና በስደት ሀገር ነው እያሳለፍኩት ያለው የማሳልፈው። ግን ለቀጣይ ዓመት እግዚአብሔር ከፈቀደ ጥምቀትን በጎንደር ሸር ብዬ አሳልፈዋለሁ። እንግዲህ የጎንደር ልጅ ሆኖ ጥምቀት ሲነሳ የማያለቅስ የማይጓጓ የማይንሰፈሰፍ ልቡ የማይደቃ የለም። ግን ደግሞ ምን እናደርገዋል? አይዟችሁ። ጥምቀትን በጎንደር ጎንደር የተወለዳችሁ ጎንደሬዎች አይዟችሁ። ለዛሬ ዓመት ሀሳባችን የልባችን መሻት ሞልቶ የድንግል ማርያም ልጅ ለሀገራችን መርክ ያበቃናል። ጥምቀትን በጎንደር እንደምናከብረው አልሳሳትም። እንግዲህ መልካም ቀን ይሁንላችሁ። መልካም ዕለተ ሰንበት ባይ። እወዳችኋለሁ።